ድሮ ፋኖ ያርዳል፣ ይረሽናል፣ የኦሮሞ ልጆች ይገላል። ኦሮሞ ነኝ፣ አልገደለኝም፣ አሰቀለኝም ፋኖ። አሁን ላይ ማለት ነው አሁን ላይ ምንዋጋው ውጊያ ማለት ነው ፋኖም ሆነ የሚዋጋው እኛም ሆነ የምንዋጋው ውጊያ ወሰን የለውም፣ ድንበር የለውም። ምንም ፋኖ እስከት ድረስ ነው ድንበሩ? የቱ ጋር ነው የነሱ ኢትዮጵያ? እኛ የቱ ጋር ነው ማንጋ ነው የምንዋጋው? የቱ ጋር ናት እኛ ኢትዮጵያ? አሁን እኮ ምንም በቃ ወሰን የሌለው ውጊያ ነው ተዋጋናለን። ብዙ የጦር መኮንኖች ብዙ ተራ ወታደሮች ድምጻቸው ይሄ ነው፣ ደከመን ሰለቸን፣ ማለቂያው የት ነው? እኛ ተምረን የምንመጣ ፖለቲካ ሌላ፣ እዚህ ሲደርስ ደግሞ ሌላ አድርግ ነውና ሂድ ነው የምትባለው። ስለዚህ ኢትዮጵያ መንግስት የላትም፣ ጭራሹ ነው መንግስት የላትም ኢትዮጵያ። ስለዚህ የለኝም ብሎ ነው ህዝቡ መስማት ያለበት ማለት ነው። ኦሮሚያ ክልልም ያለ፣ ደቡብ ክልልም ያለ፣ አማራ ክልልም ያለ ወጣት ማወቅ ካለበት እያመጣ የሚያስጨፈጭፎ ለስልጣኑ ነው። የአብይ አህመድ አስተዳደር ከመጣ ወዲህ ይህ ትልቅ ተቋም በገዛ ሀገሩ እየተቀዘበዘ ከገዛ ወንድሞቹ ጋር እንዲዋጋና ወንበር አስጠባቂ እንዲሆን በተደረገበት መልኩ ይህ ትልቅ ተቋም በእንዲህ መልኩ በደቀቀ ስነልቦና ላይና እጅግ በሚያሳዝን መልኩ ምርኮኛ ሆኖ እየተቀበዘበዘ እድሜ 16 ነው። የሰለጠንኩትም ጦር ላይ ማሰልጠኛ ነው። 3 ወር ሙሉ ነው የሰለጠንኩት። አሁን ምንድነው የሚሆነው? ይሄንን ተግባሩን ይተውና ይሄ ተቋም ኢትዮጵያ ውስጥ የተቸገረው ነገር የፓርቲ ጠባቂ ሆነ። ስልጣን ላይ ያለው ፓርቲ ዋና ዘበኛ ጥላያዥ፣ አትንኩብኝ ጠቅላይ ሚኒስትር። ሰላም ጤና ይስጥልኝ። የነጋሪ ቲቪ ስለ ሀገር መሰናዶ ተመልካቾቻችን፣ ዛሬ ስለ ሀገር ስናወራ ሀገር አስርቶ ስለያዘው ግዙፍ ምሰሶ ስለ ሀገር መከላከያ ሰራዊት እናነሳለን። የሀገር መከላከያ ሰራዊት እንደ ሀገር ህልውና መከታ፣ የድንበር ጠባቂና የሉዓላዊነት መከታ ነው። ሆኖም ግን ዛሬ በሀገራችን እየተካሄደ ያለው የእርስ በርስ ጦርነት ይህንን ግዙፍ ተቋም ለከባድ ስለልቦናዊና መዋቅራዊ ቀውስ አጋልጦታል። ዛሬ በዝግጅታችን ላይ የምንመለከተው እጅግ አሳዛኝ እውነታ ሰራዊቱ በገዛ ሀገሩ በገዛ ወገኑ መካከል እንደ ባህር ጦር የታየበትን መራ ሮሮ ይሆናል። ለምን የሀገር መከታ የሆነው ሰራዊት እንዲህ ያለው መገለልና የስነልቦና ስብራት ደረሰበት? ይህ ስለ ሀገረ መንግስቱ ሁሉና ምን አይነት ስጋት ይደቅናል? የሚሉትን ነጥቦችን በዝርዝር እንፈትሻለን። ለዛሬ ውይይት ጸሐፊና የፖለቲካ ተንታኝ ገለታው ዘለቀ አብሮናለን። የሰራዊቱ ሁኔታ፣ የሀገሪቱን ቀጣይ ዕጣ ፈንታና በዝርዝር እንመለከታለን። ከሮሮ በላይ የሆነው የሰራዊቱን ምስክርነት እያየን ወደ ውይይታችን እናልፋለን። እናንተም አድማጭ ተመልካቾቻችን አብራችን ቆዩ። ይህን መሰናዶ ይዤላችሁ የቀረብኩት እኔ ይድነቃቸው ከበደ ነኝ። ጤና ይስጥልን ወንድም ገለታው፣ እንኳን ደህና መጣ ወደ ነጋሪ ቲቪ። ወንድሜ ይድነቃቸው በጣም አመሰግናለሁ እንደገና ስለጋበዝከኝ፣ ቤተኛ ስላረከኝ፣ ነጋሪ ቴሌቪዥን ስለምታደርገው አስተዋጽኦ ሁሉ እጅግ በጣም አመሰግናለሁ። መልካም፣ እጅግ አድርጌ አመሰግናለሁ። የደቀቀው የሰራዊቱ ስነልቦና በተሰኘ ርዕሰ ጉዳይ ነው እንግዲህ ዛሬ ቆይታ የምናደርገው። እንደ ሀገር ትልቅ ግዙፍ የሆነው የመከላከያ ሰራዊት አሁን ላይ በገዛ ሀገሩ እንደ ባድ እየተቅበዘበዘ ይገኛል። በአማራ፣ በኦሮሚያ፣ በትግራይ፣ በሌሎች ኢትዮጵያኖች አካባቢ ላይ የሀገሩን ባለቤት አንመስል ብሏል። እኛ ደግሞ ከምንለው በላይ ደግሞ ራሱ የመከላከያ ሰራዊት አባላቶች እየወጡ የሚሰጡት ምስክርነት አለ በግላጭ። እነዚህ ነገሮች በተመለከተ የተዘጋጁ ቪዲዮዎች አሉ። እሱን እያየን የደቀቀው የሰራዊቱ ስለልቦና ምን ይመስላል ብለን እንፈትሻለን፣ እንነጋገራለን፣ አማራጭ ሀሳቦችን እናቀርባለን። አድማጭ ተመልካቾቻችንን በዚህ ጉዳይ ላይ የየራሳቸውን ሀሳብ እንዲሰጡ እናደርጋለን። በቅድሚያ እስኪ አንድ ቪዲዮ ለኒዮና በሱ ቪዲዮ ላይ ያለንን አስተያየት እንሰጣለን። አሁን ላይ ማለት ነው አሁን ላይ ምንዋጋው ውጊያ ማለት ነው ፋኖም ሆነ የሚዋጋው እኛም ሆነ የምንዋጋው ውጊያ ወሰን የለውም፣ ድንበር የለውም።
ምንም ፋኖ እስከት ድረስ ነው ድንበሩ? የቱ ጋር ነው የነሱ ኢትዮጵያ? እኛ የቱ ጋር ነው ማን ጋር ነው የምንዋጋው? የቱ ጋር ናት እኛ ኢትዮጵያ? አሁን እኮ ምንም በቃ ወሰን የሌለው ውጋ ነው ተዋጋናል ነው። በቃ እስኪ እንደ ድሮ እንሁን። በቃ በፊት እንዴት ነበር? እስኪ ወደ ድሮ ፍቅራችን እንመለስ። በቃ ይብቃን። በቃ አመት ሙሉ ተዋጋን፣ ምንም ነገር የለም። አመት ሙሉ ተዋጋን። በቃ ያለው መሞት እልቀት ነው። በቃ እነሱም ይገላሉ፣ እኛም እንገላለን። ርችት አይደለም ተተኩስ ያለው። የነሱ ጢትም ይገለናል፣ ያቆስልናል። የኛ ጢትም ይገላቸዋል፣ ያቆስላቸዋል። ምንም በቃ አመት ሙሉ ተዋጋን። አመት ውስጥ ለውጥ አላመጣንም አይደል? በቃ እንዴ አመት ሙሉ ተዋግተን ለውጥ ያላመጣ ነው። ከዚህ በኋላ ምን ልናመጣ ብለን ነው የምንዋጋው? በቃ እናንተ ማቆሙ፣ እኛም እንተው፣ እንደ ድሮ እንሁን። እንዴ አረ በቀናል፣ እውነት ከምር በቃል። እስከት ድረስ እንዋጋ? እስኪ ድንበር ንገሩን። ኢትዮጵያን እስከዚህ ድረስ ተዋግተናል ብለን የምናሸንፍበት። እናንተም እስከዚህ ድረስ ተዋግተን ነው ይበቃናል ሲል ይሄ መከላከያ ሰራዊት ዩኒፎርሙን ለብሶ በእንደዚህ መልኩ እጅግ ልብ ሰባሪ በሆነ መልኩ እየተናገረ ነው ያለው። ሌሎችም ቪዲዮዎች አሉ እንዴ ለአድማጭ ተመልካቾቻችንም እያጋራን ትንታኔና ሀሳብ የምንሰጥበት። እንግዲህ እንዲህ አይነት ደረጃ ላይ ነው እየደረስን ያለ ነው። ስለዚህ የመከላከያ ሰራዊት አባላት ስለተናገረው ነገርና እያነሳ ነው ስላለ ነው ሀሳብ ርዕሰ ጉዳይ ስለደቀቀው የሰራዊት ስለልቦና ከዚህም ጀምርና ምን አስተያየት አለ ገለታው? የዚህ ወንድም መልእክት በእውነት በጣም ሰፊ ነው። አሁን እዚህ ለውይይታችን መነሻ ያደረግነው እንደ ምልክት ስለሆነ ነው። ይድነቃቸው ይሄ ሰው አንድ ግለሰብ ነው። በእርግጥ ተማርኮ የተማረከ ሰው ሌላ ምን ሊል ይችላል። አንዳንድ ሰው የተማረከ ሰው መልእክት ነው ሊል ይችላል፣ ግን አይደለም። ያልተማረኩ ከፍተኛ መኮንኖች ቤተመንግስት ሳይቀር የተናገሩትን ነው እየደገመ ያለው። ከዚህ በፊት ቤተመንግስት ውስጥ አንድ ሁለት መኮንኖች ሲናገሩ አዳምጫለሁ። ማለቂያው የት ነው? እናንተ የፖለቲካ ሰዎች መፍትሄ አታመጡም ወይ? ደከመን እኛ ወታደሮች ያሉ ሰዎች በድፍረት ቤተመንግስት ውስጥ በነበረ ስብሰባ ላይ የተናገሩ ሁለት መኮንኖች አይቻሉ እና ብዙ የጦር መኮንኖች ብዙ ተራ ወታደሮች ድምጻቸው ይሄ ነው። ደከመን፣ ሰለቸን፣ ማለቂያው የት ነው የሚደርሰው ይሄ ጦርነት? እንደ አማራ ክልል እንዘምታለን፣ ሌላ ጊዜ ትግራይ ክልል ሂዱ እንባላለን፣ ትግራይ ክልል እንዘምታለን፣ ኦሮሚያ ክልል ሂዱ እንባላለን፣ ኦሮሚያ ክልል እንዘምታለን፣ ወደ ሶማሌ ክልል ችግር መጣ ተብሎ እንዘምታለን እና በገዛ ወገናችን ላይ ነው የምንዞረው። ታንኮቻችን፣ መድፎቻችን፣ አየር መቃወሚያዎቻችን ሁሉ በገዛ ወገኖቻችን ላይ ነው የዘነቡ ያሉት። እነሱም ያቆስሉናል፣ እኛም እናቆስላለን፣ እነሱ ይገሉናል፣ እኛም እንገላለን እና ይሄ ነገር ከቶ ማለቂያው ምንድን ነው ነው ይሄ ወንድም ያለው። እንግዲህ መቼም በጣም በቅንነት በተሞላበት ቃል ነው የተናገረው እና ይሄ የተቋም ጥያቄ ነው። ተቋም ኢትዮጵያውያን በመራራ በሆነ መንገድ ልናነሳው የሚገባ ነገር ነው። ወንድም ይድነቃቸው እንደው አንድ ነገር አለ። ይሄ ልጅ የዚህ ወንድም ጥያቄን ብቻ እንደ ምልክት አይተ ነው የብዙ ወታደሮች ጥያቄ እንደሆነ ሲሰማኝ ይሄ ዲፌንስ የሚባለው መከላከያ፣ ቅድም ስታነሳው መከላከያ ሰራዊት ይባላል። ስሙ መከላከያ ነው። እውነት ሌላው ማለት በዛ ነው የሚለው፣ ዲፌንስ ነው የሚለው። ሌላው ማለት ምን ማለት ነው? በመጀመሪያ ደረጃ የሆነ መስመር የሳተ ነገር አለ ማለት ነው በሀገራችን ውስጥ እንደ ተቋም። ይሄ መከላከያ ሉዓላዊነት የሚጠብቅ ነው ይባላል። ሉዓላዊነት የሚባለው ኮንሰፕት ጽንሰ ሀሳቡ ራሱ 3 ክፍሎች አሉት። እንደ አንድ ኢትዮጵያዊ እንደ አንድ ዜጋ ሲገባኝ ወንድም ይድነቃቸው 3 መገለጫዎች አሉት ሉዓላዊነት። አንደኛው ሉዓላዊ ፍጡር ዜጋ ነው። የዜግነት ሉዓላዊነት የሚባል ነገር አለ። የዜግነት ሉዓላዊነት ማንም ሊገሰው የማይችለው ነገር አለ በኢትዮጵያ ውስጥ። ለምሳሌ በህገ መንግስት ውስጥ አንቀጽ 25 ላይ ተቀመጠ ይላል፣ ሁሉም ሰዎች በህግ ፊት እኩል ናቸው ይላል። ይሄ የማይገሰስ ሉዓላዊነት፣ የይድነቃቸው ሉዓላዊነት፣ የኔ የገለታው ሉዓላዊነት ነው።
የአስቴር የምትባል እህታችን ሉዓላዊነቷ ነው። የፈይሳ ሉዓላዊነቱ ነው። የኪሮስ እንበለው የኢትዮጵያን ስብ እንጥቀ የነሱ ሉዓላዊነት ነው። ማንም ሊነካው አይችል። በህግ ፊት እኩል ናቸው የሚለውን ፖሊስ አይነካውም፣ ፖለቲከኛ አይነካውም፣ ፍርድ ቤትም አይነካውም። ይሄ ሉዓላዊነት ነው። ይሄ ሉዓላዊነት የሚጠብቀው ማለት ነው። አሁን አገሮች እንግዲህ የዜጎችን ሉዓላዊነት የሚጠብቅ ተቋም ይገነባሉ። ፍርድ ቤት ይገነባሉ፣ ፖሊስ ይገነባሉ። የተለያዩ ደግሞ ዲፌንደርስ ይባላል። አሁን ወንድም ያሬድ ኃይለማርያም ምንድን ነው ተቋም ገንብተውት የነበረው ዲፌንደርስ ነው አይደለም የሚባለው? እንደዛ ሂውማን ራይት ደግሞ በተዋጋ ደግሞ ከመንግስት ተቋም ውጭም ደግሞ ሲቪክ ድርጅቶች ይቋቋሙና እነዚህ ሁሉ ተረዳርተው ይህንን የዜግነት ሉዓላዊነት ይጠብቃሉ። እዚህ ውስጥ ወታደር አይገባም። ወታደር ገብቶ የግለሰብ ሉዓላዊነት ላስጠብቅ ነው ብሎ አንድ ሰው ወንጀለኛ ነህ ብሎ ይዞ የመሄድ ወደ ፍርድ ቤት የመቆም ወዘተርፈ ወይም ደግሞ አብይ እንዳደረገው አሁን አንድ የአዲስ አበባ ፖሊስ ኮሚሽን ማነው ዋና ኮሚሽነር አድርጎ አንድ አርሚ ወታደር አንጥቶ የሚገባበት ቦታ አይደለም። ወታደር እዚህ የግለሰብ ሉዓላዊነት ላይ ሌሎች ተቋማቶች አሉ። ሁለተኛው ሉዓላዊነት የህዝብ ሉዓላዊነት፣ ግለሰብ ፈጥሮ ደግሞ ይሄ ኮሌክቲቭ የሆነው ወይም ደግሞ በጋራ የወል እንትን ሉዓላዊነት አለ። ይሄ የወል ሉዓላዊነት በተለይ በምርጫ ይገለጻል። የህዝብ ሉዓላዊነት ለምሳሌ ህዝብ ምርጫው መከበር አለበት ሉዓላዊነቱን የሚገልጽበት ምዕራፍ ስለሆነ ያንን የሚያስመርጥ ተቋም ምርጫ ቦርድ የሚባል ይኖራል። ያ ሲነካ ደግሞ ከፍተኛ ፍርድ ቤት የሚባል አለ። ለምሳሌ ኬንያ ውስጥ ፓርቲዎች ተካሰው ሄደው አንድ ጊዜ ምርጫው ውድቅ ሆነ። ለምንድነው ምርጫው ውድቅ ያደረገ? የኬንያ መንግስት የኬንያ ፍርድ ቤት የህዝብ ሉዓላዊነት ተነክቷል ብሎ ህዝብ ያለው እኮ ነው መሆን ያለበት በሚል ነው። እና ይህንን የህዝብ ሉዓላዊነት ሊጠብቁ የሚገባቸው ተቋማትም ይፈጠራሉ፣ ይኮለኮላሉ። ቅድም ያለው እንደ ምርጫ ቦርድ አይነት ተቋማት ይፈጠራሉ፣ ሲቪክ ድርጅቶች ይፈጠራሉ። ራሱ ህዝቡ ግን የሉዓላዊነቱ ደግሞ ባለቤት የሚሆነው ይሄ እዚህ ውስጥም ገብቶ እኔ የህዝብ ሉዓላዊነት አስከባሪ ነኝ፣ ምርጫ እንትን አስከብራለሁ ምናምን የሚል እንትን ውስጥም አይገባም። ይሄኛው ማለት ነው ወታደር። ሶስተኛው ሉዓላዊነት የሀገር ሉዓላዊነት ይባላል። በተለይ አካላዊ ሆነ ነው ዳር ድንበርን የሚጠብቅ ማለት ነው። ድንበር ተሻጋሪ ቴሮሪስት ይባላሉ፣ ወይም ደግሞ ጽንፈኞች ድንበር ጥሰው እንዳይመጡ። አንዳንድ ደግሞ ጎረቤት ሀገር ደግሞ አደገኛ የሆነ እንትን ይፈጠርና ለምሳሌ ታስታውሳለህ ስል አልነበርክም እንኳን አንተ፣ እኔም ራሱ በጣም ልጅ ነኝ። የምስራቁ ጦርነት ጊዜ ዚያድ ባሬ አንድ ህልም አለኝ አለ። ያ ህልም ምንድነው? ታላቋን ሶማሊያ ገነባለሁ አለ። ከየት ነው የምታመጣው ታላቋን ሶማሊያ? ከየት አንተ ነው የምትገነባው ሲባል ምስራቅ የኢትዮጵያን ክፍል ወስጄ ከጅቡቲ ወስጄ ከኬንያ ወስጄ ነው አለ። እና በዛን ጊዜ ሰራዊቱ ሄዶ ድንበሩን አስጠበቀ እና ኢትዮጵያንም ተባበሩ። እና እንደዚህ አይነት ጦርነት የተጠናወታቸው ሰዎች ሲመጡ ቶሎ የሚጠብቀው ፖሊስ አይደለም፣ ሌላ አካል አይደለም፣ ይሄ ተቋም። ስለዚህ ይሄን ሚናውን ያወቀ ተቋም ነው የሚያስፈልገው። የመጀመሪያው ነገር ምንድን ነው? ይሄ ነው የዚህ ተቋም ፍጥረት። አሁን አንቀጽ 87 ላይ ነው የተቋቋመው እንትኑ ምንድን ነው መከላከያ ሚኒስቴር አንቀጽ 87 አንቀጽ 5 የምትለው ነገር አለ። የመከላከያ ሰራዊት ተግባሩን ከፖለቲካ ድርጅት ወገንተኝነት ነፃ በሆነ መንገድ ይሰራል ነው። ተግባሩ ምንድነው? ድንበር መጠበቅ ነው። አሁን ምንድነው የሚሆነው? ይህንን ተግባሩን ይተውና ይሄ ተቋም ኢትዮጵያ ውስጥ የተቸገርነው ነገር የፓርቲ ጠባቂ ሆነ። ስልጣን ላይ ያለው ፓርቲ ዋና ዘበኛ ጥላያዥ፣ አትንኩብኝ፣ ጠቅላይ ሚኒስትር እንዳይነኩብኝ፣ ብልጽግና እንዳይነኩብኝ ተንታኝ ይሆናል። የፖለቲካ ተንታኝ የወቅቱን የተለያዩ የፖለቲካ ጉዳዮች ብልጽግና መደመር ካለ መደመርን ይዞ ይተነትናል። ብልጽግና የሆነ አንድ የውጭ ፖሊሲ ነገር ካመጣ ያንን ይዞ ተንታኝ ይሆናል። እና ከፖለቲካ ጋር ተራክቦ የሚባለው ኢንተራክሽኑ ከዛ ጋር የሚፈጥረው ተራክቦ ከፓርቲ ጋር ከብልጽግና ጋር የፈጠረው ተራክቦ እላፊ ሄደና ከሙያው ውጭ ምን ውስጥ ገባ ማለት ነው። ፖሊስ የሚሰራውን ይሰራ ጀመር ማለት
ጸጥታ ማስከበር ለምሳሌ በሀገር ውስጥ የሚፈጠሩ ግጭቶችን ሄዶ ይዋጋል። ለመብታቸው የጠየቁ ሰዎች ሰልፍ ሲወጡ ሰላማዊ ሰልፍ ለወጡት ሁሉ ካሚዮኖችን ይዞ መትረጌስ አጥምዶ በአካባቢው ቀይ ኮፍያ ምናምን አድርጎ ድንበሩን ትቶ ሲዞር በከተማ ውስጥ አዲስ አበባ ውስጥ ታየዋል። እና ይሄ ጉዳይ እላፊ ሄድ እንደ ሀገር ይሄ ተቋም ተላልፈዋል። በአጠቃላይ የመጀመሪያው ትልቁ ችግር እዛ ጋር የፓርቲና የሚሊተሪ ተራክቦ እነዚህ የተራክቦ ኢንተራክሽን ማለት ነው ያለው ተራክቦ ስለተበላሸ ስለተጣበቀ ፓርቲው በተበሳጨ ጊዜ ይህን ተቋም ይጠቀምበታል፣ ተቃዋሚዎችን ተቀናቃኞችን ለማጥቃት ይጠቀምበታል። ስለዚህ በየቦታው እየዞረ እነሱ ከህዝብ ጋር ያጋጨዋል። በመሃል ወታደሩ ደግሞ እንደዚህ አይነት ድምፅ አሁን ወንድማችን እንዳላስረዝምብህ ያነሳቸውን ሮሮዎች እያሰማ ነው ያለው እና ፋንዳመንታል የሆነ ችግር በዚህ ተቋም አካባቢ አለ። ልክ ነህ ብለዋል። በተለይ ዣንጥላ ያዥ ስርዓቱ ጠባቂ ሆነ የምትለው ችግሩ ከዚህ ነው የሚመነጨው። ይሄንኑ ደግሞ ሊያረጋግጥልን የሚችል ቀደም ሲል ያየነው የመከላከያ ሰራዊት ተናጋሪ በምርኮ ላይ ያለ ሲሆን በግዳጅ የሚውል ባለበት ቦታ በግልጽ በማይታወቅ በራሱ ተነሳሽነት የሰማውን ስሜት የገለጸበት ነው እንጂ ምርኮ ላይ ሆኖም አይደለም። ግን ደግሞ ምርኮ ላይ ያሉት ደግሞ አንተ ቅድም ስትገልጸው እንደነበረ የስርዓቱ ጠባቂ ከመሆናቸው አንፃር በቃ ይሄ ነገር ሊበቃን ይገባል ብሎ በብሶት ደግሞ የሚናገርበት አንድ የመከላከያ ሰራዊትና ሌሎችም አብረውት በምርኮ ላይ የነበሩ የሰጡት እማኝነት ምስክርነት አለ። እስኪ እሱን ቪዲዮ ደግሞ እንመልከትና እንመለሳለን። ድሮ ፋኖ ያርዳል፣ ይረሽናል፣ የኦሮሞ ልጆች ይገላል። ኦሮሞ ነኝ፣ አልገደለኝም፣ አሰቀለኝም ፋኖ። ስለዚህ ወጥተህ መሄድ ካለብህ ወጣት ወጥተህ ሂድ፣ ለእናትና ለአባት ይሁን። እነሱ ጥያቄያቸውን ለምን ጠየቁ ነው? ኦሮሚያ ክልልም እኮ ሸኔ ጥያቄን እየጠየቀ ነው ያለው። ጥያቄውን አልመልስም ስላለ ነው። አሸባሪ ነው ብሎ እያሳደደ ድሮን እና ሙርከኛ ካለለው አማራ ክልል ጤና ጣቢያ ላይ ደግሞ ሳንቃ የምትባለው ባላ ድሮን የጣለው ዛሬ ደውለናል። ሳንቃ ጓደኛለ ወታደር ነው የተገደለው፣ ሴት ነው የተገደለችው። እኛ ተምረን የምንመጣ ፖለቲካ ሌላ፣ እዚህ ሲደርስ ደግሞ ሌላ አድርገት አድርግ ነውና ሂድ ነው የምትባለው። ስለዚህ ኢትዮጵያ መንግስት የላትም፣ ጭራሹኑ መንግስት የላትም ኢትዮጵያ። መንግስት ይሄ ሁሉ ተፈጥሮ ሙርከኛ የለኝም እያለ ነው። ሙርከኛ የለኝም ብሎ ሙርከኛው የተማረከውን በድሮን መጥቶ እየጨረሰ ነው። ይሄ የመንግስት ተቋምም አይደለም። መከላከያ ድሮ ቀረ፣ የለም መከላከያ። አሁን ጣፍተን ስንል መንገድ ላይ ተይዘን መተን ምንድገደል ከሆነ ለአባታችንና ለእናታችን አይደርስም። ቀን ያልፋል እያልን ነው ብርድ እየጠጣን የምንኖረው። 12ኛ እኔ ሰው ከ3ኛ ሬጅመንት ነው የምናገረው። 12ኛ 3ኛ ሬጅመንት 2ኛ ሻምበል ተማሪ ካለው ለምን አልተማረኩም የለኝም እያለ አገር ቤት እንዳይገባ በድሮን ጨፍጭፈው ሙርከኛን እዚህ ለመጨረስ ነው። ቀይ መስቀል መጥቶ እንዳይረከብ ዓለም መንግስታት እንዳያውቅ። እኔ እናትና አባቴ ልጄን አይቼ አንዴ አሁን ድፍት ቢያደርገኝ ምንም አይደለም። ለምን ለመሞት ነው የተፈጠርኩት። ስንቴ ከሞት ድኛለሁ። ይኸው በዱላ በሰው እግር ነው የሚሄደው። ከዚህ በላይ ሞት አለ ታደለ ወንድ ልጅ ከ300 በላይ ሙርከኛ አለው። የለኝም ለምን ይላል? ሚዲያ ላይ አወራ ብሎ ቢገልኝ ከሆነ ለምን መግደል አይደለም? ለምን አይሰቅልም? ለሞት ትሞት አለ አካፈር ነው ተፈጠርኩ ወደ አፈር ነው የምመለሰው። ስለዚህ የለኝም ብሎ ነው ህዝቡ መስማት ያለበት ማለት። ኦሮሚያ ክልልም ያለ ደቡብ ክልልም ያለ አማራ ክልልም ያለ ወጣት ማወቅ ካለበት እያመጣ የሚያስጨፈጭፎ ለስልጣኑ ነው እንጂ ታዲያ ለምን አያወጣም? ስለዚህ ድንበር አይደለም ሆኖ አይደለም። ድንበር ለምን ድንበር አውጥቶ አያስቀምጥም? ይሄ ሰራዊት እኮ እዚህ የተቀመጠ ሰራዊት ቢወጣ ደስታው ነበር፣ ግን ተጨኩኖ ነው የተቀመጠው። ብዙ ጊዜ በቲክቶክ ከአማራ ክልል አውጣኝ ብሎ የሚሳደቡ ስንቱ ናቸው፣ ግን ተይዞ ነው የሚገደሉት። ለምን? ስልጣኑ የራሱ ስለሆነ። ለአው አፋር ላይ ምን ምላለ ሚያ ከሆነ ይሄን ካየ በጊዜ መጥፋት ከዛ አይጠቅምማ። ትግለኛም አልጠቀመም። ተጎርተንበትም ምንም የታገለ ለአገሬ ለባንዲራ ብሎ የታገለ እኮ ስንት አለ እዚህ፣ ስንት ቆሰለ፣ ስንቱ እግሩ የተቆረጠ ምንም አላረገም።
እዚህ በተዋጋን ውጋ ላይ እጁ የተቆረጠ ጓደኛ ያለው ተመቶ ግን ይሄው እዚህ ነው ያለው ኮምቦልቻ እየታሸ ወይ ለእናቷ ነው ወይ ለአባቷ ነው እጁ ተቆርጦ መና ነው ቀረው። መልሶም ያምጣ ጠፋለሁ። አሁን መንገድ ተገኝቷል። እንደ ድሮ አይደለም ፖለቲካ። ድሮ ፋኖ ያርዳል ምን እኔ የሚናገረው ተገድጄም አይደለም የራሴ ስሜት ስላለኝ ነው የሚናገረው። ተገድጄም አይደለም ማንንም ሊያስገድደኝ አይችልም። የማረከውን እያንከባከበ ነው። ከዚህ በፊት ያርዳል ይረሽናል የኦሮሞ ልጆች ይገላል። ኦሮሞ ነኝ አልገደለኝም አሰቀለኝም ፋኖ። ስለዚህ ወጥተ መሄድ ካለብህ ወጣት ወጥተ ሂድ ለእናትና ለአባት። አማራ ክልልም ያለ ደቡብ ክልልም ያለ ትግራይም አለ በተለያየ አካባቢ ያለ እያመጣ የሚያስጨፈጭፈው ለስልጣኑ ነው። ቅድም አንተ በሰጠው ትንታኔ ላይ ያገዛው ስርዓት ጃንጥላ ጠባቂ ሆኗል፣ እንደ ሀገር መከታ የሆነ እኔ ሁሌ የምምለው ነገር ነው። መከላከያ ሰራዊት ሁላችንም የምንስማማበት ትልቅ ተቋም ነው። ትልቅ ግዙፍ የሆነ ተቋም ነው። እንደ ሀገር እሌንታችን የነበረ የኢትዮጵያዊነት መገለጫ የሆነ ሁላችንም የምንስማማበት ትልቅ ተቋም ነበረ እንደ ሀገር። ሆኖም ግን በጊዜ ሂደት በተለይ ደግሞ አሁን ላይ የአብይ አህመድ አስተዳደር ከመጣ ወዲህ ይህ ትልቅ ተቋም በገዛ ሀገሩ እየተበዘበዘ ከገዛ ወንድሞቹ ጋር እንዲዋጋና ወንበር አስጠባቂ እንዲሆን በተደረገበት መልኩ ይህ ትልቅ ተቋም በእንዲህ መልኩ በደቀቀ ስነልቦና ላይና እጅግ በሚያሳዝን መልኩ ምርኮኛ ሆኖ እየተበዘበዘ ይህን ቃል ስደጋግመው ዝም ብዬ አይደለም። በአማራ ክልል በሚካሄደው መንግስት መር በሆነ ጦርነት፣ በትግራይ ክልል በሚካሄደው መንግስት መር በሆነ ጦርነት፣ በኦሮሚያ ክልል በሚካሄደው መንግስት መር በሆነ ጦርነት በአካባቢው ላይ ኢትዮጵያዊ ሳይመስል ከባዕድ የገባ ጦር እንደመሰለ ሆኖ ይህ መከላከያ ሰራዊት እየተንገላታና እየተሰቃየ ነው ያለ። እኔ አንተ ከምንናገረው በላይ ደግሞ ይሄው እንደዚህ በምስሉ ላይ በቪዲዮ ላይ እንደምናየው እንዲህ አይነት ምስክር የሰራዊቱ አባላት እየሰጡ ነው ያሉት። እንዲህ አይነቱ የደቀቀው የሰራዊቱ ስለቦናስ እንዴት ምንስ ማለት እንችላለን? ገለታው በጣም ተያያዥ ነው። አንጀት ይበላል የሚናገሩት ነገር። የሆነ እውነት አላቸው በእውነት። አሁን ሁለቱንም ሳዳምጥ አጠቃላይ ሰራዊቱ በምናባችን እንድናይ የሚያደርግ ንግግር ነው። አንድ ነገር አለ። አሁን ወንድማችን ሲናገር በኦሮሚያ ክልል ሸኔ ብሎ ዝመቱ ይላል፣ በዛ ዝመቱ ይላል እና እነዚህ ኃይሎች አሁን ዛሬ ጠመንጃ ያነሱት ኃይሎች አሁን ፋኖን ብንመለከት ለምሳሌ ፋኖ ከኦሮሚያ ክልል አካባቢ የተነሱ አሁን ሸኔ ኦላ የምትለው ሌሎች አንዳንድ አደረጃጀቶች በመካከል የሚፈጠሩ መደበኛ ያልሆኑ አደረጃጀቶች አሉ፣ ክስ የምንሰማባቸው። እነሱን አንደግፍም፣ እነሱን ሳይሆን ግን በአጠቃላይ ግን አሁን ያለው ሬዚስተንስ ወይም ተቃውሞ እነዚህ ተቃውሞ ያነሱ ወጣቶች እኮ ስርዓቱን እኮ ያመጡ ናቸው። አብይ አህመድን እኮ ወደ ስልጣን ያመጡ ናቸው። የፋኖና የቄሮ ንቅናቄ አይደለም ይህን መንግስት ያመጣው። ኢህአዴግን ፈርክሶ አብይ አህመድ ወደ ስልጣን እንዲመጣ ከመጣም በኋላ ደግሞ ድግስ እየደገሱ ልጆቹ ደስ ብሏቸው ወጣቶቹ እግዚአብሔር ሆይ እንግዲህ እርዳን፣ እንደ ሃይማኖታቸው እርዳን፣ እንግዲህ ሀገራችን ትሻገር ብለው ብዙ ዋጋ ከፍለው ብዙ ደም ተፈሶ መጣ። እዛ ለውጡ በአጭር ጊዜ ውስጥ የማይሆን ሲሆን ደግሞ ይሄ ቅድም ያለው የህዝብ ሉዓላዊነት የሚባል ነገር እኮ አለ። አይ ነው በቃ እዚህ ጋር መቆም አለበት፣ ለውጥ እንፈልጋለን ሲሉ እነዛ ወደ ስልጣን ባመጡት ኃይሎች ላይ እኮ ነው አሁን ጦርነት ያወጀው እና የሚወጋቸው። ፋኖን ነው የሚወጋው። ቄሮ የነበሩ ወጣቶች ተበታትነው በተለያየ ተቃውሞ ውስጥ ነው ያሉት። እነሱ ነው የሚወጋው፣ እነሱ ነው የሚያስረው። ስለዚህ ይህንን ወታደሩ እያሰበ ያለው እኮ አሁን ወደ ስልጣን ያመጡህን አትሂድ፣ አካሄዱ ትክክል አይደለም፣ ባቡሩ የሚሄድበት መንገድ ልክ አይደለም፣ እንደዚህ አይደለም የፈለግነው ነው የመጀመሪያው ነገር። እንደዚህ አልነበረም፣ ለዚህ አይደለም ዋጋ የከፈልነው የሚል ጥያቄ ያነሱን ሰዎች አንዴ ስልጣን ላይ ከተቆናጠጠ በኋላ 4 ኪሎን ከተቆናጠጠ በኋላ ታንክና ምንድነው ባንኩን ማዘዣውን ከያዘ በኋላ ማህተሙን ከያዘ በኋላ አፍንጫችሁን ላሱ፣ ዞር በሉ፣ እኔ የምለው መስማት አለባችሁ። አይ የለብንም እንግዲያው እንደዛ ከሆነ ጦር አዘምትባችኋለሁ ብሎ እኮ ነው እየተዋጋቸው ያለው። እነዚህ አዳዲስ እንትኖች አሸባሪ ቡድኖች እኮ አይደሉም።
ፋኖ እኮ አሸባሪ ቡድን እኮ አይደለም። ኦሮሚያ ክልል አካባቢ የተነሱ ወገኖች እኮ አሸባሪዎች አሉ። በጣም የሰለጠነ ተቃውሞ አድርገው ይህንን ሰው ስልጣን ላይ ያመጡ ነው። ስልጣን ላይ ካመጡ በኋላ ደግሞ ከስልጣን የማውረድ መብት አላቸው። ይሄ ጥያቄያቸው መደመጥ ነው ያለበት በመድረክ። ምንድነው ጥፋቴ? ወደ ስልጣን ብላችሁ ታግላችሁ አመጣችሁ። አንዳንዱ በሚያድግ ዲሞክራሲ ነው የሚፈታው፣ አንዳንዱ ደግሞ በዚህ መንገድ ነው። ምንድነው ቅሬታችሁ ብሎ ወጣቶቹን እንደመጠየቅ ዞር በሉ አሸባሪዎች ናቸው በፊት የነበሩትን ጓደኞቹን በሙሉ አሸባሪ ያበሏቸዋል። አብይ በሙሉ የወርቅ ሜዳሊያ ያገኘበትን ከኤርትራ ጋር ዛሬ ዋና አሸባሪ ነው እያለ የከሰሰው ነው። ፋኖ ወደ ስልጣን ያመጣውን ዛሬ ዋና አሸባሪ ነው ብሎ እየከሰሰው ነው ያለው። የቄሮ ወጣቶችን ወደ ስልጣን ያመጡትን ዛሬ ዋና አሸባሪዎች ናቸው። ብቻውን ይሄ ሰው ወደ ስልጣን ያመጡትን በሙሉ ቲም ለማን የፈጠረው ማለት ነው የፈጠረውን ኃይል በሙሉ እየተዋጋ ነው ያለው። ስለዚህ አሁን ይሄ ጤነኛ ነው ወይ እንደዚህ አይነት አካሄድ የሚል ነገር በጦሩ ውስጥ መቀስቀሱ ተፈጥሯዊ ነው። ይሄ ፖለቲካ እውቀት የሚጠይቅ ነገር አይደለም። ምንድነው የፖለቲካ ሶሉሽን የፖለቲካ መፍትሄ የማይፈልጉት እነዚህ ሰዎች ማለቂያው የት ነው ያለው ያ ወንድማችን መጀመሪያ የተናገረው አይነት ነው። እና ይሄ ወንድም የተናገረው እውነት አለው። በአጠቃላይ ግን የሁለቱንም ንግግር ስናየው ሰራዊቱ ይሄ ድምፅ ሰራዊቱ ውስጥ በሰፊው አለ። በተለያየ ጊዜ እንሰማለን። በተለያየ ጊዜ ሰፊ ነው በጣም በፖሊሶች ውስጥ አለ። ብዙ ውስጣቸው የታመመ ስርዓቱ በሙያቸው ማያሰራቸው እንደሆነ ብዙ ዳኞች እንደዛው ናቸው። ብዙ ዳኞች። ስለዚህ እንደ ተቋም በአጠቃላይ ሚሊቴሪውም ሌሎች ተቋማትም በጣም እየተማረሩ ያለበት ሁኔታ እንዳለ ነው የሚያሳየው። አዎ ልክ ብለሃል። ያው ይሄ ወታደር በሁለተኛ ቪዲዮ ላይ ያየነው ከሚናገረው ነገር ከዛ ተነግሮን የሚመጣና እዚህ ያለው ነገር አንድ አይደለም፣ ፍጹም የተለየ ነው እየተነገረን የምንመጣው ብሏል። ሌላው ደግሞ በጣም ያለውና እጅግ አሳሳቢው ነገር መንግስት ምርኮኛ የለኝም እያለ ነው። ይሄው እኔ እንኳን በተማረኩበት ቦታ ላይ 300 እንሆናለን፣ በሌላም አካባቢ በዛው ቁጥር ልክ አለ። ወይ ቀይ መስቀል እንዳይረከበን ወይ የሆነ መፍትሄ እንዳናገኝ ሁሉ እየተደረግን ነው ያለው። እሱ አልበቃ ብሎ ባለንበት ቦታ ላይ ሁሉ ረሽኑን አጥፍቶን ምርኮኛ የለኝም የሚለውን ነገር ለማረጋገጥ ድሮን ሁሉ ሊጥልብን ይችላል የሚል ስጋት ሁሉን ያስቀመጠው ይሄው አካል ጉዳተኛ ነኝ አንዱ ቤን ሁሉ አጥቻውን በ3 እግር በክራንችና በእንዲመልኩን ያለው በዚህን ሰዓት ላይ ልጆቼን ቤተሰቤን አይቼ አንድ ነገር በሆን ሁሉ በሞት ሁሉ አይቆጨኝም። ሞቱን ሁሉ እየተመኛለ ነው ካለበት ችግርና ሰቆቃ አንፃር ይሄን እያለ ያለው ይሄን ድምጽ እየሰማን ያለ ነው ከሰራዊቱ ድምጽ ነው። ይሄ ብቻ አይደለም፣ ሌሎችን ቀጣይ ቪዲዮዎች አሉ። እነሱን እናይና የምንሰጣቸው አጠቃላይ ሐሳብና ትንታኔዎች ይኖራሉ። መሀል ላይ ባየናቸው ቪዲዮዎች ላይ አስተያየቶቻችን እየሰጠን ያለው አድማጭ ተመልካቾቻችን ከኛ ጋር ሆኖ እስኪ ደግሞ ሌላው ደግሞ ቪዲዮ እንመልከት። ገለታው ይሄንኑ የሰራዊቱን ስቃይና መከራ የሚያሳይ አንተ ከምትናገረው እኔ ከምናገረው እኔና አንተ ከምናገረው ውጪ ሌሎች ስለ ሰራዊቱ የሚናገሩ ብዙ የሚሰሙ ድምጾች አሉ። ከዛ በላይ ራሱ ሰራዊቱ እየተናገረ ያለው ድምጽና አሁናዊ ሁኔታ እያቀረብን ስለመሆኑ የነጋሪ ቲቪ ተመልካችና አድማጮቻችን በቅጡ ይረዱናል ብዬ ተስፋ አድርጋለሁ። ይሄንን ደግሞ ቪዲዮ እስኪ እንመልከት። በዚህ ነገር የሚያስለቅስሽ ምንድን ነው? በህይወት ማትረፍሽን እድለኛ ነሽ። ከዚህ ምን የሚፈጠር ነገር አንዳችም ነገር የለም። በእናንተ ደግሞ አልተጀመረም እንጂ ሰጥቶ ብዙዎቻችሁ ላይ ተቀላቀለ ሰው ላይ ታስታውሳላችሁ። እርግጠኛ ነኝ ተመልሳችሁ ዙራችሁ የመጣችሁ እንዳላችሁ እናውቃለን። እያወቅን ደግሞ እንለቃለን። ያን እሳት የያዛችሁ ሰዓት ላይ ቁስልና ሞት ካልደረሳችሁ በስተቀር እጃችን ላይ ከገባችሁ አንዳችም ነገር የሚደርስ ነገር የላችሁም። የሚያስለቅስሽ ነገር አባላት ናት። ይሄው ሌሎችም ከጎኗ ያሉ ኢትዮጵያውያን ወንድሞቻችን አሉ። እንደ ሀገር መከታችን ናቸው፣ እንደ ሀገር አለንታችን ናቸው። ሁላችንም በጋራ የምንስማማባቸው በተቋም ውስጥ የሚገኙ ናቸው የሚል እኔ በግል እምነት አለኝ። ምናልባት እዚህ አጋጣሚ አንተም ያለህን እምነት ልትገልጽ ትችላለህ። እኔ እንደዛ ነው ማስበው። መከላከያ ሰራዊት እንደ ሀገር ሁላችንም የምንስማማበት በዘር በሃይማኖት በቋንቋ የማንለይበት አገሩ ኢትዮጵያ የሆነች መለያው የሆነ የመከላከያ ሰራዊት እንደ ሀገር ትልቅ ተቋም ነው ብለን የምንቀበለው የምናምነው ነው።
በባለፈው ታሪኮቻችንም ሂደት ውስጥ ግን ሁሌም እንደምንለው ደጋግመንም እንደምንናገረው ግን አሁን ላይ በባለፉት 8 እና 7 ዓመታት ግን ይሄ ትልቅ ተቋም ሀገራዊ አለንታነቱና ከተቋም መለያነቱ ወርዶ ወንበር አስጠባቂ ሆኖ በዚህ ደረጃ በእውነት ልብ ይሰብራል። ገለታው በእውነት ነው ማለት እኔ በግሌ ከጠየቀኝ እቺ ልጅ ወይ ሶማሌ ወይ ሱዳን ወይ የተለየ አገር ሄዳ የተማረከች አይደለችም። በእንዲህ መልኩ እያነባች ያለችው በገዛ አገሯ። ይሄ እጅግ በጣም ልብ ሰባሪ የሆነ ነገር ነው። ገለታው እንደ ሀገር የደረስንበት ስነ ልቦና ቀውስ ሁሉ ጭምር የሚያሳይ ነው። ለዚህም ነው የደቀቀው የሰራዊቱ ስነ ልቦና ምን ይመስላል ብለን እየፈተሽን ያለ ነው። ግን የማረኳት ግን የፋኖ አባላቶች ግን እየነገሯት ያለው ምንድነው? እንኳንም በህይወት ተረፍሽ፣ ሌላውም እኮ ይሞታል፣ በህይወት ተርፈሽ እጅ ሰጥተሽ ተማርከሻል፣ ወደ ቤተሰብ እንድትቀላቀሉ ከዚህም በኋላ የሆነው ነገር መልካም ይሆናል፣ አይዞሽ ብሎ ሲያጽናናት ነው እያየን ያለ። ይሄም ነገር በራሱ ተስፋ ሰጪ ነው። ግን ቅድም እንደነገርኩ ይህ ወንድማችን በድምጽ ላይ የሚሰማ የፋኖ አባላት አይዟችሁ እያሉ ማበረታታቸው የገዛ እህት ወንድሞቻቸው መልካም ነገር መሆኑ እንዳለ ሆኖ ግን በገዛ እርስ በእርስ እንደዚህ እንደ ባህር ጦር ለሀገር ያለን ተሆኑ መከላከያ ሰራዊት በዚህ መልኩ መታየቱ ሹመኞች ግን ከብርሃኑ ጁላ ጀምሮ ከአብይ አህመድ ጀምሮ ግን ይህ መከላከያ ሰራዊት ከዚህ የተለየ ዓለም ውስጥ ያለ በማስመሰል በአደባባይ የሚናገሩትና መሬት ላይ ያለው ሀቅ ይሄንን ይመስላል። በዚህ ጉዳይ ላይ ያለ አስተያየት ምንድነው? ገለታ ወታደሩ እንግዲህ በጣም ጎስቋላ እኮ ነው። በጣም ጎስቋላ ወታደር ነው። በአንድ በኩል መንግስት ራሱ ፓርቲው የሚያዋጋው የያዘበት አያያዝ በጣም ሰብአዊነት የጎደለው ነው። ወታደር ብዙ ጊዜ ይዘምታል። ከዘመተ በኋላ ሲሞት ወይም ሲሰዋ በአግባቡ ለቤተሰብ መርዶ ይላካል። ይሄ በደርግ ጊዜ ሁሉ ነበር። ይገርማል። አሁን ደርግ በጣም ጨካኝ ጊዜ ነው የሚባለው አይደለም፣ ግን ሞቱ ሰዎች ተቆራጭ ሁሉ ለቤተሰብ ይሰጣል፣ ይሰማል፣ መርዶ ይነገራል። እዚህ ክፍለ ጦር ውስጥ የነበረ ሰው ተሰውቷል እንደ ይባል ነበር። ራሱ ዘመዶች መርዶ ታስታውሳለሁ። አሁን እኮ ዝም ብሎ ነው የሚጠፋው። ልጄ ወታደር ነው ያለው ጽፎ አያውቅም ትላለች እናት፣ በየሀገሩ ያለች እናት። አባት እንደዛ ይላል፣ ግን የት እንደደረሰ ምን ውስጥ እንዳለ አይታወቅም። በጣም ጎስቋላ ነው። ልብሱም አይቀየርለት፣ ደሞዙ እንደው ቤት ትቶት ለመጣው ቤተሰብ ልጅ ካላቸው ምን ካላቸው ትምህርት ቤት የማይልኩበት እኮ ሁኔታ ነው የተፈጠረው እና በጣም ብዙ ዘርፈ ብዙ ችግር ነው የገባው። ከሁሉም በላይ ግን ይሄ ወታደር ስነ ልቦናው የደቀቀበት ትልቁ ነገር እንደው ተጎሳቁሎም አንድ ሰው ብዙ ዋጋ ከፍሎም ለሀገሩ ዳር ድንበር ቢሆን የሚሞተው እኮ ክብር ነው የሚሰማው። ያን ድህነቱን የሚሰማውን ቁስል ሁሉ ይሸፍነዋል። ምክንያቱም ለሀገሬ ነው ይላል፣ ለኢትዮጵያ ነው ይላል። ባንዲራውን ይዞ ይሞታል። ያ ክብር ነው የሚሆነው። ስሜ ከመቃብር በላይ ይሆናል ይላል። የኢትዮጵያን ባንዲራ ከያዙ ልጆች ጋር እኮ ነው የሚዋጋው። ፋኖ ልጆች እኮ የኢትዮጵያን ባንዲራ ከፍ አድርገው የያዙ እኮ ናቸው። ያንኑ ነው የሚዋጋው። ስለዚህ ምንድነው ሊሰማው የሚችለው ይሄ ወታደር? እነዚህ ልጆች እኮ በተለያየ መንገድ እየተጠለፉ የሄዱ ናቸው እና በዚህ ውስጥ በርስ ጦርነት ውስጥ በእውነት የሚደሰት ነፍስ ይኖራል። የሚደሰት ማለት እንደው አረገዳይ የሚያስብል ዘፈን ይህን የምትባል ከተማ ተቆጣጠርኩኝ ብሎ የገዛ ወንድሞቹን ጨፍጭፎ አረገዳይ የሚያስብል የሚያስጨፍር ስሜት ያገኛሉ። ይሄ ወታደር በርስ ጦርነት የሚዋጋው እኮ አንዳንዱ እኮ ዘመዱን እኮ አይደለም፣ ወታደሩ ራሱ የራሱን እኮ ዘመድ እኮ ነው እየተዋጋ ያለው። ወንድም እኮ ነው እየተዋጋ ያለው። ስለዚህ ይሄ ጉዳይ እኔ ያሳዝነኛል። በጣም የተሳከረ ችግር ውስጥ ነው የገባ ነው። አሁን ወታደሩ እነዚህን ድምፆች መሰብሰብ ነው ያለበት በያለበት። እኛ እንደ ተቋም ስራችን ሀገር ድንበር መጠበቅ ነው። ለውስጥ ግጭቶች ኢትዮጵያውያን ተስማምተው የግድ መፍትሄ መውለድ አለባቸው። ቁጭ ብሎ መወለድ አለበት። የሆነ መፍትሄ ማምጣት መቻል አለባቸው እንጂ አንዱ አንዱን በጠመንጃ ወይም በመሳሪያ አስገድዶ የሚፈጠር ስርዓትን የጠባቂ አይደለሁም። ያንን ጠባቂ አይደለሁም። ቁጭ ብላችሁ ተስማምታችሁ ፍቱ።
እኛን ወደዚህ አታዘምቱን የሚል ጠንከር ያለ ወታደር ደግሞ ይሄ በዓለም ላይ ታይቷል። ይገርማል። በብዙ ሀገሮች ታይቷል። የዓለም ሀገሮች በነገራችን ላይ ነቃቸውን ብቻ ላንሳና ልጨርስ። ይሄንን የዓለም ሀገሮች ወደ ዲሞክራሲ የሚራመዱት በሁለት ትልልቅ ኃይላት አማካኝነት ነው። አንደኛው ሲቪክ ድርጅት ነው የሚባለው። ሲቪክ ድርጅቶች ሲበዙ ሲኖሩላቸው ያታግሏቸዋል፣ የዲሞክራሲ ጉዟቸው ይሳለጣል። ሁለተኛው ወታደሩ ቅድም ያልነው ወታደሩ ወደ ህዝብ ወገን እንደሆነ ነው የህዝብ አበሳ የሚበቃው። አሁን የአምባገነኖች ትልቁ እንትን ህዝቡን በቦክስ እኮ እንትን ያደረጉትም እኮ ያው ምንድነው የሚያደርጉት መጨረሻ ላይ ይሄንን መሳሪያ ኃይል ከመጋዘን አውጥተው ወታደሩን አስታጥቀው ለመብቱ የጠየቀን ሰው እየገደሉ ነው የሚኖሩት። ለዚህ መሳሪያ የሚሆነው አርሚ ነው ወታደሩ። ስለዚህ ይሄ ወታደር እንደው ገለጥ ያለ እንደሆነ እኔ እዚህ ውስጥ አልገባም ያለላቸው ህዝቦች ወደ ዲሞክራሲ ተሻግረዋል። ለውጣቸው ሰምሯል። አሁን የኔፓልን በቅርቡ አይተዋል። ኔፓል፣ ማዳጋስካር እንኳን አይተሃል። ግብፅ ውስጥ አንድ ጊዜ አይተናል። ወታደሩ ከህዝብ የወገነ ጊዜ ይሄኛው አካል ሌላ ምንም መቆሚያ የለው። በቃ ፈርቶ ወደ ዲሞክራሲ አገሩ ወደ ተሻለ ስርዓት እንዲሄድ ያደርጋልና የኢትዮጵያ ወታደር ወደዛ ማለፍ አለበት። እንደዚህ አይነት ስሜት ያለው ወታደር ብዙ ነው የሚታየኝ። እዛ ውስጥ ያሉ ወታደሮች እህቶቻችን በሙሉ ይሄ ነው ስሜታቸው የሚመስለኝ። ግን ቀደም ብለን ባየናቸው ቪዲዮዎች ምስክርነት መሰረት ቀደም ባሉት ጊዜያት ሰራዊቱ የህዝብ ልጅ ተብሎ ይታወቅ ነበር። ቅድም ስገልጸውም ነበር ደጋግሜ። አሁን ግን በአማራ፣ በትግራይ፣ በኦሮሚያ ክልሎች ውስጥ በተለያዩ አካባቢዎች ከህዝብ ጋር ያለው ግንኙነት እጅግም የሻከረም ይመስላል። ሰራዊቱ ከህዝብ ጋር ያጋጨውና በገዛ ሀገሩ እንደ ባዕድ እንዲታይ ያደረገው ምክንያቶችን መዘርዘር እንችላለን። ቅድም በእርግጥ በውይይቶቻችን እያነሳን ያለ ነው። ግን እንደው አሁን በግልጽ ይሄንን ነገር በዝርዝር ምክንያቱን ማስቀመጥ እንችላለን። ገለታ እኔ በዛ ላይ እንትን አለኝ፣ ትልቅ ጥያቄ አለኝ። ይድነቃቸው የሰራዊቱ የህዝብ ነው በኢትዮጵያ ታሪክ ውስጥ ብዬ አላምንም። ትልቁ ችግራችን ይሄ ተቋም ችግር አለበት። ይህንን ስል ግን የሰራቸውን ደግሞ አንዳንድ ታሪካዊ ጉልህ አስተዋጽኦች የምዘነጋ ሰው አይደለሁም እንዳንድ ኢትዮጵያዊ። ለምሳሌ አሁን ቅድም ያነሳ ነው የካራማራው ድላችን ወደኋላ ታሪካችን ከደርግ እንኳን ብንጀምር ማለት ነው። የካራማራው ድላችን እኮ የአድዋ ታሪክ ማለት ነው። ዚያድ ባሬ እኮ ተሳክቶለት ቢሆን ኖሮ እኮ አሁን ያለችው ኢትዮጵያ አትኖርም ነበር፣ ትፈርስ ነበር። እና ያ ማይፋቅ ታሪክ ነው። እሱ አንድ ነው። እንደዚህ አይነት አንዳንድ ለምሳሌ ከአልሸባብ ጋር የተደረጉ በዚህኛው በኢህአዴግ ጊዜ በነበረው አልሸባብን በመጠበቅ ረገድ የተደረጉ መስዋዕትነቶች ሁሉ ትላልቅ ቦታ አላቸው። ግን የኢትዮጵያውያን አበሳ በጣም የሚያሳዝንህ ነገር ወንድሜ ይድነቃቸው፣ የኢትዮጵያን አበሳ የከፋው ወታደሩ የቤተ መንግስት ጠባቂ ስለሆነብን ነው። በቃ በደርግ ጊዜ በቃ ራሱም ወታደርም ስለሆነ የኔ ነው ስልጣን ላይ ያለው ብሎ ስላመነ እስከታች ድረስ በየወረዳው በየክፍለ ሀገሩ ምናምን የምትላቸው በሙሉ ወታደር ናቸው፣ ባለሙያዎች ናቸው የተሾሙት። የሲቪል ቦታውን ይዘው 17 ዓመት መከራ ነው ያየን። ኢህአዴግ ሲመጣ በ1983 ከመጣ በኋላ ስርዓት ተመሰረተ ተባለ። ህገ መንግስት ላይ ደግሞ ዘመናዊ ነው የሚባል ቅድም የጠቀስኩልህን አንቀጾች ያስቀመጡ። አንቀጽ 5 በተለይ 87 ላይ ያለው ማለት ነው ከንትን የተለየ ነው፣ ከፓርቲ የተለየ ነው ተባለ። ነገር ግን ውሸት ነው። ጥምዝዝ አድርገው ይዘው ውስጡን እልም ያሉ የፖለቲካ ተንታኞች ያሉበት ፖለቲካና ወታደር መለያየቱን ሁሉ ያልተገነዘቡ ወታደሮች ቁጭ አሉ። ኢህአዴግ ዋና ክንዱ ምን ሆነ? ወታደር ሆነ ማለት። ስለዚህ ያ ወታደር በአንድ በኩል ሀገር መጠበቁ ሰየው፣ በሌላ በኩል ግን ዴሞክራሲ በሀገራችን ውስጥ እንዳናይ የህዝብ ሉዓላዊነት እንዳይከበር መሳሪያ ሆኖ የቆየ ተቋም። ይሄ ተቋም አሁን ህዝባዊ እምቢተኝነት መጣ 19 ስንት ነው አብይ አህመድ ቲም ለማ በተፈጠረበት ጊዜ ደግሞ ሌላ ትግል ታገሉ። ኢትዮጵያውያን ታግለው እየገደላቸው ይሄው ተቋም እየገደላቸው በጥይት እየረፈረፋቸው ታግለው አንድ የለውጥ ኃይል ፈጠርን። እንግዲህ ይህም ተቋም ተለይቶ ስራውን ይሰራል። እኛም የምናሸንፈው መንግስት ይመጣል። የምናሸንፈው አለ አይደለም እንደው በድምፅም በምንም ብለው ፈርቶ ተሽቆጥቁጦ ህዝብ የሚያገለግል መንግስት ይመጣል ሲባል የለም ብሎ ይህንኑ ተቋም እየተጠቀመ እንደገና ደግሞ በጣም የባሰ ነው። ያሁኑ ዘመን ደግሞ
በየሪጅኑ ጦር የሚያዘምትበት ተቋም ነው። ስለዚህ ኢትዮጵያውያን አሁን ይህንን ተቋም ማፍረስ አይደለም። እሱ ትልቅ ችግር ነው። እንደዛ አይደለም መሆን ያለበት። ማፍረስ አሁን ህወሓት እንዳደረገው አይነት ማፍረስ ሳይሆን እንደገና መቋቋም አለ፣ እንደገና መቦረሽ አለበት፣ እንደገና በደንብ መስተካከል መቻል አለበት፣ መማር አለበት፣ ትልቅ ትምህርት መማር አለበት። አንተ ስራ ይሄ ነው፣ እዚህ ውስጥ አትግባ። እንደዚህ አይነት ተክለ ሰውነት ያላቸው መሪዎች እንዲመሩት ማድረግ ካልቻልን ዴሞክራሲ አሁን ሌላም ሰው መጥቶ ይህንኑ ተቋም የሚጠቀምበት ከሆነ ተመልከት፣ ያቺ ትልቅ ታሪክ ያላት ሀገር ነፃነት የገባን ህዝብ ነን እኮ የምንለው አይደለም። በዓለም ላይ እንደ ኢትዮጵያ ነፃነት የገባው ህዝብ የለም ነው የምንለው። ግን በገዛ ልጆቻችን እንድንደቆስ የሚያደርገን አንድ ጋሻ ይሄ ነው። ይሄ ተቋም ነው ጋሻ ሆኖ መከራ እያሳየን ያለው እና እኔ በአጠቃላይ ምናልባት ያለኝ አስተያየት በዚህ ላይ ምንድን ነው፣ ሽግግር ሲመጣ ምድሪቱ ወደ ምክክር ስትገባ አንደኛ ቁጥር አንድ ሂሳብ ውስጥ መግባት ያለበት እንደገና በደንብ የመስተካከል ያለበት ይሄ ተቋም አንዱ ተቋም ይሄ መከላከያ ተቋም ነው ብዬ ነው የማስበው። ግን ያነሳው ሀሳብ ያው በአንድ በኩል በሀሳብ ዙሪያ የሚስማማም አሉ፣ ማይስማሙም ጭምሮች አሉ፣ የሚነሱ ሀሳቦች አሉ። እንደ አንድ ተቋም የማየቱ ነገር ያው እንግዲህ እያደረ በእርግጥ ከመጀመሪያው ጀምሮ ችግር የለበትም ሰራዊቱ ከሚል ሳይሆን ሰራዊቱ በሌላው ችግሮቻችን እንደ ሀገር ያሉብን ቢሆንም በተለይ በማንነት በብሔር በታጠረ መልኩ እንዲሁም ደግሞ በገዛ ሀገር ውስጥ መንግስት መር በሆነ መልኩ በእርስ በርስ ጦርነቶች ሰራዊቱ የመሳተፍ ዕድሉ በሂደት ከበፊት ከወደኋላ ስንመለስ አሁን ላይ ስናነጻጽረው እጅግ በጣም ለየት ባለ መልኩ ነው። ግን ይህ ነገር እንዳልከው የህዝብ ተቋምና አለኝታነቱ ጥያቄ ምልክት ውስጥ ቢገባ አሁን ላይ ግን እጅግ በባሰ መልኩ ላይ ሆነ። በዙር አላባራ ባለ መልኩ አንዴ በትግራይ አንዴ በኦሮሚያ አንዴ በአማራ ደግሞ ነገ ተነገ ወዲያ ወደ ሌላም አካባቢ ሊቀጥል ይችላል። በእንዲህ መልኩ ነው የሰራዊቱ ስለልቦና ተቸርችሮ ከነችግሩ ጭምር ማለት ነው ከሀገር አለኝታነቱ ተቋምነቱ ሁሉም ኢትዮጵያኖች ከሚስማሙበት ተቋምነቱ ወርዶ እዚህ ደረጃ ላይ የደረሰው የሰራዊቱ አባላት ደግሞ ወጥተው ቅድም በቪዲዮ ላይ እንዳየነው ከስከዛሬ ከምናየው በደርግም በኢህአዴግም ጊዜም ካየነው ከሰማነው በላይ ሰራዊቱ ወጥቶ በገዛ አገሩ ላይ እየሆነው ስላለ ሮሮና ብሶቱ ይህንኑን እያሰማ ነው ያለው። በተቃራኒው ግን ይህ ነገር ምንም እንዳልተፈጠረ በማድረግ አሁን ላይ ያለው አገዛው ስርዓት የሚነግረውና የሚያስነግረው ነገር አለ። ከዚህ አንጻር ነው የዚህ የሰራዊቱ ስለልቦናና ህዝብ ውስጥ በዚህ ነገር ላይ እየሰጠ ያለው ምላሽ ምንድነው የሚለው እያየን ያለ ነው። እስኪ ሰራዊቱን በዚህ መልኩ አየነው። ሰራዊቱ የሚሰጠውን ምስክርነትም ተመለከትን። በእነዚህና መሰል ጉዳዮች ላይ ይህንን አስተያየት ሰጠን። እንደው እስኪ እንደ ህዝብ እንገምግመው። ህዝብ በእንደዚህ ጉዳይ ላይ ያለው አስተያየት ምንድነው ብለን ማስቀመጥ እንችላለን። የህዝቡ ግብረ መልስ ምንድነው? በእንደዚህ አይነት ሂደቶች ውስጥ በተለይ በባለፉት 8 እና 7 ዓመታት እጅግ ደግሞ በባሰ መልኩ በባለፉት 3 ዓመታት እንደ ሀገር በገጠመን የእርስ በርስ ጦርነት ዙሪያ ነው። ይሄ ትልቅ ጥያቄ ነው፣ መጠየቅ አለብን ኢትዮጵያውያን። እያንዳንዱ ኢትዮጵያዊ አሁን ያልነው ነው። ይሄ ራስ አንዳንድ ተቋም በልዩ ሁኔታ ልንገመግመው የሚገባ ተቋም በልዩ ሁኔታ፣ ምክንያቱም ስስ ነው፣ መሳሪያ የታጠቀ ነው። አሁን ትምህርት ሚኒስቴር የምትለው ተቋም አለ፣ ገንዘብ ሚኒስቴር የሚባል ተቋም አለ፣ ሌሎች ተቋማቶች አሉ። ይሄ እኮ ይዞን ነው እንጂ እኮ ሌሎችን ተቋማት እኮ ህዝብ በሚፈልገው መንገድ እኮ መለወጥ ይችል ነበር። ግን ይሄ ዘበኛ በየበሩ ላይ ይቆማል፣ በየከተማው ይሽከረከራል፣ ቤተመንግስቱን ያጥራል፣ ውሳኔ ሰጪዎችን ይጠብቃቸዋል፣ በቴሌቪዥን ብቅ ብለው ህዝብ ተሳድቦ የሚሄዱ ሰዎችን ይጠብቃቸዋል። ስለዚህ እሳት ሆነ፣ ለውጥ ለማምጣት እንዳይቻል አደረገ ማለት ነው። ስለዚህ ኢትዮጵያውያን አሁን በዚህ ሰዓት ይሄ ኃይል የኔ አገር ጠባቂ ነው፣ ድንበር ጠባቂ ነው ይላል ወይ? ይሄ መጠናት አለበት። እያንዳንዱ ኢትዮጵያዊ አሁን ቢጠየቅ ሰርቬ ነገር ብትሰራ፣ እንደው ነጋሪ ቲቪም ራሱ የሆነ ሰርቬ ነገር ቢሰራ ቃለ መጠይቅ አዘጋጅቶ ብላችሁ ታምናላችሁ ስንት ፐርሰንት ነው በዚህ ሰዓት የመከላከያ አገር ጠባቂ ነው ብዬ አምናለሁ የሚለው? ከዚህ ላይ ከወደቀ እኮ አለቀ ማለት እኮ ነው። የተቋም ቅድም ያልነው እንደገና የመሰራት አለበት፣ እንደገና እየተጠፈጠፈ መሰራት መቻል አለበት። ምክንያቱም ዋና በዓለም ታሪክ ውስጥ በቃ የዓለም ህዝብ ወደ ዲሞክራሲ እንዲያልፍም እንዳያልፍም የሚያደርግ ተቋም ይሄ ነው። ይገርማል።
ይሄ ተቋም ለስለስ ያለላቸው አገሮች ወደ ህዝብ የወገነላቸው አገሮች ቅድም ያልነው ነገር ነው፣ ወደ ዲሞክራሲ ተሻግረዋል። በጣም የተሽቆጠቆጠ ሰጥ ለጥ የሚል መንግስት የገነቡት ወታደሩ ገለልተኛ ስለሆነ የሚመኩበት የላቸውም፣ የሚያስፈራሩበት የላቸውም። ስለዚህ ሰጥ ለጥ ያሉ አሁን እስያ ኖር ያለው እኔ ያለሁበት ሀገር ነበርኩ እንደምታውቀውና እዛ አሁን መንግስት በቃ ማለት የህዝብ አገልጋይ መሆኑን ታያለህ። ለምን ብታይ ወታደሩ ዝም ብሎ ሄዶ አንድ ፓርቲ ጠብቆ እንትን ሌላች አሁን በቅርቡ እንደውም አንድ ፕሬዚደንት መጥተው የኮሪያ ፕሬዚደንት ዜናውን መቼም አይተሃል እና ተሳከሩ ሰውዬ ድንገት ተነስተው ምንድነው ማርሻሎ ምናምን አመጣለሁ ብለው አሁን ስንት እንደፈረዱባቸው ታውቃለህ? እድሜ ልክ ፍርድ ቤት እድሜ ልክ ላካቸው። እድሜ ልክ ህዝብን የተቆጣው ለምን ተመልከት። ይሄ ወታደሩ ራሱ እንኳን እዚህ ውስጥ ሊገባ አይችልም። ምክንያቱም ይሄ እንዴት ደፈረናል ወታደሩ ራሱ እንዴት ነው የኔን ኮሪያን የምታክል ስንት ዋጋ ተከፍሎ ዴሞክራሲን የቀመሰች ሀገር እንደገና ወደ ኋላ በወታደራዊ አገዛዝ ስር አኖራለሁ የሚለው እንዴት አሰበው ይሄ ሰውዬና እንዴት ሾልቆ ስልጣን ላይ መጣ ብለው የኮሪያ ልጆች መጨረሻ ላይ ያው ፍርድ ቤቱም እድሜ ልክ አከናነው። ከዚህ በኋላ ይሄ ሰው እድሜውን በሙሉ እስር ቤት ነው፣ ኮሪያ እስር ቤት ነው የሚኖረው። እና እንደዚህ ሀገሮች አሉ። ይሄ እንዲህ አይነት አስተሳሰብ ያለው ሰው ይሄ ማርሻለው የሚያስብ ሚሊቴሪ የሚያስብ ሰው ወደ ስልጣን ዝር ካለ አንጠልጥለው ነው የሚወረው። ወታደሩን ከዛ ጋር አይቆም። ስለዚህ ኢትዮጵያ ውስጥ አሁን የእያንዳንዱ ዜጋ አሁን ኢትዮጵያ ውስጥ ያለው እኔ መቼም በብዙ ክሮስ ቼክ የምናደርጋቸው ማረጋገጫዎች አሉ አይደለም። ህዝቡ በዚህ ተቋም ላይ ምንም እምነት የለውም። እንደውም የኢትዮጵያን ሽግግር እያበላሸ ያለ ነው የሚል ነው። እና ወታደሩ አሁን ውስጥ ያሉ መኮንኖች አሉ፣ በጣም የሚደነቁ መኮንኖች እኮ አሉ፣ የተማሩ እኮ አሉ። የሚገርም ነገር በጣም ትላልቅ ትምህርት የተማሩ ሰዎች አሉ። ስለዚህ ይችን ሀገራቸውን እነዚህ ወታደሮች መጠበቅ አለባቸው። ወንድሜ ይድነቃቸው እዛ ውስጥ ያሉ ከፍተኛ ዝቅተኛ መኮንኖች፣ ተራ ወታደርም ይህን ተቋም ማዳን አለባቸው። ቅድም ያልከው ነው፣ በጣም የሚያስፈልገን ተቋም እኮ በተለይ ያለንበት ሪጅን የምታውቀው በጣም ቀውጢ የሆነ ሪጅን ላይ እኮ ነው ያለ። አንዱ ጋሻ መከታ የኢትዮጵያ ጋሻ መከታ ይሄ ተቋም። ስለዚህ ይህንን ተቋም ጠብቀው እኛ የአንድ ፓርቲ መጫወቻ አይደለም። ቅድም የጠቀስነው አንቀጽ 5 እናንተ በጻፋችሁት አንቀጽ 87 ንዑስ አንቀጽ 5 ፓርቲና መንግስት ተራክቧቸው የተለየ ነው። ተጋብተን አንኖርም፣ ማይሆን ጋብቻ ፈጽመናል ኖ። በጣም የሚያስገርምህ ነገር በደርግ ጊዜ የጀነራል ፋንታ በላይን ቃለ መጠይቅ አዳምጠው እንደሆነ አላቅም። ተይዞ በኋላ ከተያዘ በኋላ ማንዴት አጭር ቪዲዮ አለች የተለቀቀች እና እዛ ላይ የነሱ የመኮንኖቹ ጥያቄ ምንድን ነበረ? እርስ በርስ ጦርነት ምንድን ነው? አይበቃም ወይ? በቃ ደግሞ ፕሬዚደንቱ አንድ ሰውና አንድ ጥይት እስኪቀር ነው የሚሉት። እንዴት እንደዚህ ጅል ነን እንዴ? ዝም ብለን በቃ እንተላለቃለን። አንድ ሰውና አንድ ጥይት ከዛ ሀገር ማይረከብሽ ያ አንድ ሰው እኮ እሳቸው ሊሆኑ ይችላሉ። ከአንድ ጥይት ጋር እሳቸው ይቀራሉ ማለት ነው። ሌላው በሙሉ ህዝብ ሊያልቅ እኮ ማለት ነው። እንግዲህ አንድ ሰውና አንድ ጥይት ከተባለ እንደዚህ አይነት አዋጅ የሚያውጅ አስተሳሰብ የፖለቲካ መፍትሄ ነው። እና እኚህ ጀነራል ፈንታ ምን አሉ? እኛ አነጋግረናቸዋል። እነሱ አነጋግረናቸዋል ያሉ እንኳን አይመስለኝም፣ ግን ፈቃደኞች ናቸው ለመነጋገር። እና አገሪቱ ኢኮኖሚውንም አትሸከመውም እየተዋጋ ከፍተኛ መኮንን አሉ። እና ያ መፈንቅለ መንግስትም አለመስመሩ ያሳዝናል በዛ ወቅት። እና ዓላማቸው እነዛ መኮንኖች የነበረ ፖለቲካ መፍትሄ መምጣት አለበት ነው። እና እዚህ መኮንኖች አሉ አሁን በጣም ልናከብራቸው የሚገባቸው እነዚህ መኮንኖች አርሚ ውስጥ ያሉ ጦሩ ውስጥ ያሉ መኮንኖች ተራ ወታደር እየተሰባሰበ ሌላው ሀገር እንደሆነው ገለልተኛ ሆኖ ህዝብ አመኔታ እንዲያገኝ መስራት፣ መታገድ፣ ተቋሙን ከዚህ ከፓርቲ መንጋጋ ማውጣት አለባቸው። መልካም ፕሮግራማችንም እያጠቃለን ነው ያለ ነው። አሁንም ማሳየ ቪዲዮ ለአንተም ለተመልካቾቻችንም ለእኔም ጭምር እጅግ ልብ ሰባሪ የሆነ ቪዲዮ ነው። እንግዲህ ሁሉ የምንናገረው ነገር ማጠንጠኛ የሚሆን ነው።
በዚህ አላባራ ባለው የእርስ በርስ ጦርነትና እልቂት ውስጥ ቅድም ያየናቸው ምስክርነት የሚሰጡ አሉ። አንድ ፍሬ ልጅ የ16 ዓመት ልጅ ደግሞ ምርኮኛ ሆኖ የሚሰጠው ምስክርነት ቃል አለ። እሱን እናይና የማጠቃለያ ሀሳባችንን እናቀርባለን። እሱን ቪዲዮ እስኪ እንመልከተው። ስሜ አብርሃም ዳኘው እባላለሁ። የመጣሁት ከአማራ ክልል ነው። ዞኔ ማዕከላዊ ጎንደር 8ኛ ክፍል ተማሪ ነኝ። እድሜ 16 ነው። የሰለጠንኩትም ጦላይ ማሰልጠኛ ነው። 3 ወር ሙሉ ነው የሰለጠንኩት። ብዙ ሰው ተሰውቷል። ቆስሎም ያልወጣለ ሙቷ ተቀበራለ። እኔ እጅ ሰጠው አልገደሉኝ። ደደቢት ወራ ነው ተያዝኩ። በጣም አስከፊ ነው የውትድርና ኑሮ። ሌላ ሰው እንዳይገባ ያው እናቴም ናፍቃኛለች። የሰፈር ጓደኞችም ሁሉም ነገር ናፍቆኝ። ምን ማለት ይቻላል ገለታው? ይሄ አንድ ሕፃን ልጅ እናቴ ናፍቃኛለች፣ የሰፈር ልጆች ናፍቀውኛል፣ ሊናገር ሁሉ አልቻለም፣ ጉሮሮው ደረቀ፣ ውሃ ጠማው። ይሄ ድራማ አይደለም፣ ይሄ ቲያትር አይደለም፣ ይሄ ፊልም አይደለም፣ ይሄ የሆነ በድርሰት የምናሳየው የሆነ ተውኔት አይደለም። መሬት ላይ ያለው አሁናዊ ነባራዊ ሀቅ። ይሄ በባለፈው ጦርነት በሰሜኑ የሀገራችን ጦርነት በተከሰተው ሂደት ውስጥ ተሳታፊ የነበረ ታዳጊ ወታደር የሰጠው ማኝነት ነው። እድሜውም ለወታደርነትም የበቃም አይደለም። ይህንን የሚመስሉ ህፃናት በያኔው በሰሜኑ ጦርነት አሁንም በኦሮሚያ በአማራ በሚካሄደው መንግስት በር በሆነ ጦርነት ውስጥ ተሳታፊ እንዲሆኑ እየተደረጉ ነው ያሉት። እንደ ሀገር የደረስንበት ደረጃ ይሄንን ይመስላል። ስለዚህ ብላቴናስ ምን ማለት እንችላለን ገለታው? ይሄ ደግሞ በጣም የሚያሳዝን ነው በእውነት። በዓለም አቀፍ ህግም ቢሆን በኢትዮጵያ ህግም ቢሆን እንደነዚህ አይነት ህፃናት አሁን ይሄ ልጅ 16 ዓመቱ ነው እንግዲህ ምናልባት ሲቀጠር ደግሞ 15 ሊሆን ይችላል ማለት ነው። ስልጣናም ላይ ሲቆይ ሲያዝም ምን ያህል እንደቆየ ወታደሩ ውስጥ አናቅም። በ15 ዓመቱ አካባቢ ተይዞ ነው ማለት ነው። እንግዲህ አንድ የ15 ዓመት ልጅ በራሱም አይወስንም እንደዚህ አይነት ውሳኔ። ወታደር ሆናለሁ እንደዚህ ሆናለሁ ማለት አይችልም። የሰፈር ልጆች ጓደኞቼ እኮ ናፈቁኝ ነው ያለው ገለታው። ምን ያህል ልጅ እንግዲህ በጣም ትንሽ ልጅ ነው ያስታውቃል ስታየውም። እና እንደነዚህ አይነት ህፃናትን ከኦሮሚያ ክልል፣ ከአማራ ክልል፣ ከደቡብ እየሰበሰቡ ነው እያስጨርሷቸው ያሉት ወንድሞቻችንን፣ ልጆቻችንን ይነቃቸው። ሀገራችን በጣም በሚያሳዝን ሁኔታ ውስጥ ነው ያለችው። ይሄ በጣም ጨካኝነት ነው። አንድን ስርዓት ስልጣን ላይ ለማቆየት ይህንን ሰውዬ ስልጣን ላይ ይቆይ ዘንድ ወታደር ምንጩ ሲያልቅበት እንደዚህ አይነት ህፃናት የ8ኛ ክፍል ተማሪ አሁን ይሄ ልጅ አስተምረን 12ኛ ክፍል አስጨርሰን ከዛ በኋላ ምርጫህ ምንድነው? ወደ ወታደር መሆን አየር ወለድ መሆን ትፈልጋለህ ወይ? አየር ኃይል አብራሪ መሆን ትፈልጋለህ ወይ ተብሎ ትምህርቱን ከጨረሰ በኋላ ሊወስን የሚገባው ከ8ኛ ክፍል እያንጠለጠሉ ወስደው ክላሽስ በደንቡ መሸከም ሊችል ይሆን? ረሃብ አይችል ይሄ ህፃን ልጅ ምን አይችል? እናትስ ምንድን ነው የምትለው? እስኪ በዚህ ልጅ እናት ቦታ እንቀመጥ። ኢትዮጵያውያን በአጠቃላይ አንድ ፍሬ ልጇን እኮ ነው የወሰዱባት። በጣም እና ይሄ ጉዳይ ወታደሩን እንደ ወታደርስ እንዴት ነው የሚያሳየን? ኢትዮጵያውያን አገር እኮ ኢትዮጵያውያን እኮ የበሰለ ወታደር ያስፈልገናል። ይናቃቸው የበሰለ በአካል የበሰለ በአስተሳሰብ የበሰለ በእድሜው የበሰለ በአመራር የበሰለ ኢትዮጵያን የሚያክል ትልቅ ሀገር ምስራቅ አፍሪካ ህዝብ ብዛቷ በጣም ትልቅ ነው። አካባቢው ችግር ያለበት አካባቢ ነው። እና የበሰለ ጦር እኮ ነው የሚያስፈልገን። ህፃናትን እየሰበሰቡ ጌም አይደል ይሄ፣ ጨዋታ አይደል ይሄ። ተጫውተው ያልጠገቡ ልጆችን ወስደው ሳይኮሎጂው ራሱ ይገላቸዋል። ልጆች የማይሸከሙት ስነ ልቦና አለ እንደምታውቀው። እዚህ ሀገር አሁን አንዳንድ ፊልሞች ሲመጡ እድሜያችሁ ከዚህ በታች ያለ ልጆች እንዳታዩ ይባላል። ፊልም እኮ ነው፣ ጦርነት አይደለም እኮ። ፊልም ሲሆን እድሜያችሁና ወላጅም ይጠነቀቃል። ወላጆች እዚህ ሀገር አባትና እናት መጣላት ሲፈልጉ ወይም ደግሞ አንዳንድ ክርክር ሲከራከሩ ሲፈልጉ እድሜያቸው በዚህ ልጅ ደረጃ ከሆነ ከቤት ይወጣሉ፣ ይነቃቸው እና ተዋጥቶላቸው ውጭ ይገባሉ። ያው መቼም በአንድ ቤተሰብ ውስጥ ግጭት ሊኖር ይችላል። አባት እና እናት ባልና ሚስት ሊጋጩ ይችላል።
ይዋጣላቸውና ከዛ አፋቸውን አባብሰው ምናምን ሀገር ሰላም ነው ብለው ይመለሳሉ። የስነ ልቦና ጫና ላለማድረስ አይሸከመውም። ይሄ ልጅ አይሸከመው፣ ይዞት ነው የሚያድገው። እንደ ንጹህ ወረቀት ነው አይምሯቸው፣ ፕሪንት ያደርጋል። ስለዚህ ይዞት ያድጋል ማለት ነው። እና ይሄ ልጅ አሁን ተመልሶስ ምንድነው የሚሆነው የሚለው ያሳስበኛል። ተመልሶ ትምህርቱን አሁን በተረጋጋ ሁኔታ ሂሳብ ተማሪ ይሆናል፣ እንግሊዘኛ ተምሮ ትምህርቱን ጨርሶ ደም ያየ ልጅ፣ ስንት ሰው ሲገደል ከጎኑ ያየ ልጅ፣ ረሃብን ያየ ልጅ በጣም ሜንታሊ ተወርቷል። ገለውታል ይሄ ልጅ መሳይ ማነው ኢድኔ፣ በጣም አዝናለሁ። ስለዚህ እንደዚህ አይነት ችግር ውስጥ ገብቷል። በአጠቃላይ ተቋሙን እንደዚሁ ስዕሉን ስናይ የእነዚህ ህፃናት ስብስብ፣ የቲኔጀርስ ስብስብ ሆኖ ስናየው እንደ ሀገር ያስለቅሳል። እና ኢትዮጵያውያን በእውነት ቆም ብለን ማሰብ መቻል አለብን። አሁን ካሉን ጥያቄዎች የመጀመሪያው ጥያቄ ይሄ ተቋም ነው። የዲሞክራሲ ስርዓት ግንባታ የሚለጥቅ ነገር፣ ዲሞክራሲ ስርዓት ግንባታ ምን እያልክ እንቀጥላለን? ይሄ ተቋም ተጣብቆ አስቸገረን። በእርስ በርስ ጦርነት ውስጥ ስራው አደረገው። በቃ ስራው ዋና ስራው በመኪና እየተጫነ መሄድ ነው። እያደቀቀ ወንድሞችን እያደቀቀ መከራ የሚያሳይ ነው። እና መጨረሻ ላይ ይሄ ስነ ልቦና ድቀት ደግሞ ወደ ራሱ መጣ። አሁን የሰጠው ርዕስ ይሄ ጸጸት፣ የስነ ልቦና ጸጸት በወታደሩ ውስጥ እንዳለ ሰርጾ ደቀቀ። በዚህ ማንም አያተርፍ ምንም። አሁን አይበለውና በዚህ ሰዓት አቅም ያገኘ ጎረቤት ሀገር ቢነሳ እኮ ምንድነው ምን ሆነው? እንደ ሀገር እንደ አልሸባብ ያሉ ሱዳን አካባቢ ያሉ ኃይሎች ተጠናክረው አሁን በሁለት አቅጣጫ ቢይዙን ማለት እኮ እቺም ኢትዮጵያውያን ጀግኖች ነን። ሲቪሉም ተነስቶ መከት የሚችል ህዝብ፣ ጀግና ህዝብ ነው። ግን እንደ ተቋም እኮ ይሄ ወታደራችን በርስ በርስ ጦርነት ስለተጠመደ የድንበር ክፍት ሆነ። እዚህ እንደገና ማሰብ፣ በተለይ አሁን ቅድም ያልነው ነው ደግመን እንደው ይሄን ፕሮግራም ስለሰጠኝ እዚህ ፕሮግራም ላይ በዚህ ጉዳይ እንድንወያይ የሚያሳስበኝ ጉዳይ ስለሆነ ሁልጊዜ ደስ ነው ያለኝና እንደው መኮንኖች፣ ወታደሮች እባካችሁ የውስጥ ትግል አድርጉና ይህንን ተቋም አድኑ፣ ሀገራችሁንም አድኑ የሚል መልእክት ማስተላለፍ። እንደው ወደሱ ነው፣ ወደ መልእክት ልመጣ ነው። እሱ ምንድነው በመጨረሻ እንግዲህ እነዚህን ቪዲዮዎችን አየን፣ እነዚህ ሀሳቦችን አየን። ይህን የሰራዊቱን ስነ ልቦና ስብራት ገለታ የሰራዊቱን ስነ ልቦና ስብራት ለመጠገን ሰራዊቱ ዳግም ብሔራዊ አንድነት የተላበሰና በህዝብ ዘንድ ታማኒነት ያለው ተቋም እንዲሆን ምን መደረግ አለበት? ሁለንተናዊ የመፍትሄ ሀሳብ ምን መሆን አለበት? እንግዲህ ይሄ ጉዳይ ንጥል ብሎ ተቋሙን ብቻ የሚመለከት ጉዳይ አይሆንም። ኢትዮጵያ ውስጥ ይህንን ተቋም በተለይ ቁጥር አንድ አሁን ትልቅ ችግር የሆነው ይሄ ነው። ይህንን ተቋም ለማሻሻል እንደገና ለመቅረጽ እና በአግባቡ በወታደር አምሳል ለመቅረጽ ሽግግር ያስፈልጋል። ኢትዮጵያ ውስጥ የሽግግር ጊዜ ያስፈልጋል። ለዚህ የሽግግር ጊዜ ወታደሩ ራሱ መታገል አለበት። ይሄ የሽግግር ጊዜ የሚያተርፈው እሱን እፎይ የሚያሰኘው በዚህ በርስ በርስ ጦርነት አሁን እነዚህ መማረሮች ሁሉ ድምፆች አቁመው እንደው የክት ልብሱን ለብሶ ድንበር አካባቢ እየተንጎራደደ ሀገሩን የሚጠብቅ ወታደር የሚሆነው የእርስ በርስ ጦርነት የፖለቲካ መፍትሄ ሲያገኝ። ስለዚህ ይህ ጉዳይ በቀጥታ የእሱ ጥያቄ ስለሆነ ሰራዊቱ ራሱ በኢትዮጵያ ውስጥ ሁሉን አቀፍ የሽግግር ጊዜ እንዲፈጠር ማድረግ መቻል አለበት። ይህ ሁሉን አቀፍ የሽግግር ጊዜ ሲመጣ ቁጭ ብለው ምሁራን፣ የፖለቲካ ሊቃን፣ ሲቪክ ድርጅቶች፣ የተቋሙ የተውጣጡ ኃይሎች ሆነው እንግዲህ ስለዚህ ስለ ተቋም ነፃነት ጉዳይ ይነሳል። የህገ መንግስት ሪቪዥን ክለሳ ጉዳይ ይነሳል። በዛ ላይ ይሄ ተቋም ገለልተኛ ሆኖ እንዲፈጠር እንዲወለድ እንደው ህገ መንግስቱም ላይ ራሱ የተቀመጡ አንቀጾች አሉ። በደንብ መከተብ አለበት። ዘለግ ያለ ያልከው ቃል ዘለግ ብሎ መፈጠር አለበት። ህገ መንግስቱም ላይ ራሱ ረዘም ያለ አንቀጽ ሊሰጠው ይገባል። የገለልተኝነት ማለት ምን ማለት ነው የሚል የተብራራ ወሳኝ ተቋም ስለሆነ እንደዛ ተደርጎ ሊፈጠር ይገባዋል። እና ትልቁ ሴቪየር አዳኝ፣ አሁን አዳኝ የምንለው መንገድ፣ የመዳን መንገድ በኢትዮጵያ ውስጥ ለዚህ ተቋም የመዳን መንገድ
ለኢትዮጵያውያን የመዳን መንገድ ሁሉ አሁን ያለው ውጥረት ሊቀጥል አይችልም። ገመድ የሚጓተቱ ኃይሎች ዝም ብሎ ይዞ በተፈጥሮ ህግ ሲጓተቱ መኖር አይችልም። በተፈጥሮ ቴንሽን አይቆይም ማለት ነው። ገመድ የሚጓተት ሁለት ኃይል እስቲ እንደው 5 ቀን እንቆይ ብሎ ዝም 5 ቀን ሲጓተት ይኖራል? እንዳይቆይም። ይሄ የተፈጥሮ ህግ ነው። መርገብ አለ። ስለዚህ ቴንሽኑ መርገብ ማምጣት አለበት። ለዚህ መርገብ ደግሞ አሁን ያልነው የሽግግር ጊዜ ነው። የፎይታ ጊዜ የሚባለው አይደለም። የሽግግር ጊዜ የፎይታ ጊዜ መጥቶ ወታደሩም ወደ ነፍሱ ይመለስ። ይሄ በየቦታው እየዞረ ወንድሞችን መጨረስ ማቆም መቻል አለበት እና እኔ ትልቁ አሁን አዳኝ ጊዜ ይሄ የሽግግር ጥያቄ ከዚህ ብሶት ባሻገረ እንደው እዚህ ቦታ ሂድ ተባልኩኝ ይኸው መከራዬን አየሁ እኔም ተጎሳቆልኩ ብቻ ሳይሆን አጠቃላይ መፍትሄ ወታደሩ ማሰብ አለበት። ይሄ መፍትሄ በምድሪቱ ውስጥ እናንተ የፖለቲካ ኃይሎች የሽግግር ጊዜ አምጡ። የሽግግር ጊዜ እኮ የሚባለው የአደጋ ጊዜ መንግስት ነው የሚባለው። ኢመርጀንሲ ጋቨርንመንት ይባላል አይደለም? በስሙ እንደዛ። የአደጋ ጊዜ መንግስት ማለት ነው። አማራ ክልል አደጋ ከሆነ፣ ትግራይ ክልል አደጋ ከሆነ፣ ኦሮሚያ ክልል አደጋ ከሆነ እነዚህን አደጋዎች በሙሉ በሳትን በሳት ለማጥፋት አይደለም መሄድ የሚገባው። ምንድነው አሁን ይሄ ነገር በዛ አንድ አቅጣጫ የሌለው ጦርነት በዛ። ስለዚህ የአደጋ ጊዜ መንግስት ያስፈልጋል የሚል ነው እና እኔ ወደዛ ኢትዮጵያን ሁሉ ማዘንበል አለብን የሚል አስተያየት ነው መስጠት የምችለው። በዚህ ላይ ምንድን ይድነቃቸው? እጅግ አድርጌ አመሰግናለሁ ወንድም ገለታው ለሰጠው አስተያየትና ትንታኔ ክብረት ይስጥልን። እኔም እጅግ በጣም አመሰግናለሁ በዚህ ጉዳይ ላይ እንድንወያይ ስላደረግ። ታንኪዩ። አድማጭ ተመልካቾቻችን የዛሬው የደቀቀ ሰራዊት ስነ ልቦና በተሰኘ ርዕሰ ጉዳይ ያቀረብላችሁ መሰናዶ ይህንን ይመስላል። ባነሳነው ሀሳብ ትንታኔ ውይይቶች ላይ አስተያየታችሁን እንድትሰጡ የእናንተ የሚወክላችሁን አስተዋጽኦ እንድታደርጉ በድጋሚ ጠይቃለሁ። ይህን መሰናዶ ይዤላችሁ የቀረብኩት እኔ ይድነቃቸው ከበደ ነኝ። ዳግም በሌላ መሰናዶ እስክንገናኝ ድረስ ሰላም።